ከመግባቴ ወደ ገደለው የሚባለው አገባብ ነው የገባው። ወደ ገደለው የሚባለው አገባብ ዛሬ እንግዲህ ሰሞኑን የፖለቲካ እና የኪነ ጥበቡ አጀንዳ የነበረው የድምጻዊ ቴዎድሮስ ካሳሁን ሙዚቃ ወጥቷል። እሱን ተከትሎ ብዙ ነገር እየተባለ ነው ያለው። ዘፈኖችን ብዙ ሰው ሲያዳምጥ ነው ያለው። እኔም ሳዳምጥ ነበር። ጎበዝ አይደለሁም ሙዚቃ ላይ ግን ሳዳምጥ ነበር። በአንድ በኩል ዜማውን በሌላ በኩል ይዘቱን ለማዳመጥ ሙከራ ሳደርግ ነው የነበረው። ጥያቄ ግን አጠቃላይ ነገሩን የሚመለከት ይመስለኛል። በአንድ በኩል ያገዛዙ ሰዎች የአማራን ብሔርተኝነት ከቴዲ አፍሮ የኢትዮጵያዊነት ሙዚቃ እና አቀራረብ ጋር ይታረቃል አይታረቅም እንዴት ተመለከቱታላችሁ የሚል ነው። በአንድ በኩል የብሔርተኞች እንዴት ይመለከቱታል፣ በሌላ በኩል ኢትዮጵያ እንዴት ይመለከቱታል። ያው ዛሬ ትልቁ አጀንዳ ስለሆነ ወደ ነጥቡ መተነው ጥያቄ ያነሳውና እኔ እውነት ለመናገር በአንድ በኩል በዚህ ወቅት የኢትዮጵያ ኪነ ጥበብ የኢትዮጵያ ከያኒያን የኢትዮጵያ ድምጻውያን የኢትዮጵያ ኪነ ጥበብ ሰዎች ፍዘትና ድብታ ውስጥ በነበሩበት ወቅት አገራዊ ሁኔታን የህዝብ ሁኔታን ለመግለጽ የቻለ ድምጻዊ በመሆኑ እኔ ደስተኛ ነኝ ማለት ለመናገር። በተለይ አንደኛው ማህበራዊ ሚዲያም ላይ ተነጋጋሪ የነበረው ሙዚቃ ዳስጣልም በሚል ወጣው ሙዚቃ ለማዳመጥ ትኩረት ሰጥቼ ለማዳመጥ ሞክሬያለሁኝ። በጣም አገራዊ ሁኔታን የህዝብን በደል የገለጸበት ነው ብዬ ነው የማስበው። ያው ሁሉ ጊዜ በተለይ ይሄ ድምጻዊ ሙዚቃ ሲያወጣ ለብዙ ትርጉም የሚጋለጥ ነው። ስለዚህ እኔ በጣም ጥሩ ነገር አስተውያለሁ ከዚህኛው ሙዚቃ አኳያ የመጀመሪያው ጉዳይ። ሌሎችም በርካታ ጉዳዮች አሉ። በመጪዎቹ ቀናት በደንብ ለመረዳት በደንብ ለመተንተን ለማሰላሰል እድል እናገኛለን ብዬ አስባለሁኝ። ካቴጎሪካሊ እናውራ ከተባለ የአማራ ብሔርተኝነት ከኢትዮጵያዊነት ወይም ቴዲ አፍሮ ከቆመለት አይዲዮሎጂን በለው አገራዊ ስሜትን በለው የኢትዮጵያ ተቆርቋሪነት ጋር ጸባለው ወይንስ የለውም? ይስማማል ወይስ አይስማማም? ጥያቄ በቀጥታ ይሄ ይመስለኛል። ኤግዛክትሊ እንዳንድ ብሔርተኛ ነው መልስ መስጠው። እንዳንድ ብሔርተኛ መልስ ሰጥ ከኢትዮጵያ ጋር ጸብ የለንም። ከኢትዮጵያ ታሪክ፣ ከኢትዮጵያ ባህል፣ ከኢትዮጵያ ሴት፣ ከኢትዮጵያ ሀገረ መንግስት፣ ከኢትዮጵያ ከነችግሯ ከነቅራኔዎች ከነብዙ ነገሮች ችግር የለብንም። ኢንፋክት ትግላችን ለኢትዮጵያ ህልውና መቀጠል፣ ለኢትዮጵያ ሀገረ መንግስት መቀጠል፣ ለኢትዮጵያውያን ፍላጎቶች መደላድል መሳካት የራሱ ትልቅ አስተዋጽኦና ውጤት ይኖረዋል በሚል እምነት የሚደረግ መሆኑ ጥርጥር የለውም። ስለዚህ ከኢትዮጵያ ጋር ብሔርተኛ መሆን ማለት ከአገረ መንግስት ጋር መጣላት፣ ብሔርተኛ መሆን ማለት ከሀገር ታሪክ ጋር መጣላት፣ ብሔርተኛ መሆን ማለት የሆነ የሀገርን ክፍል የሆነ የሀገርን አካል የሆነ ማህበረሰብ ወይም የሆነ የሀገርን ባህል ቋንቋ ወዘተ ማነወር፣ መጥላት፣ መተቸት፣ የበደል ምንጭ ማድረግ ለሚመስላቸው የአማራ ብሔርተኝነት የአማራ ትግል እሱ አይደለም። ቴንክ ዩ። የአማራ ብሔርተኝነት ከኢትዮጵያ ብዙ ነገሮች ጋር ጸብ ያለው አይደለም። ኢንፋክት የበደሉን ምንጭ ኢትዮጵያና ኢትዮጵያዊነት ብሎ የተነሳ አይደለም። አትሊስት ቦልድሊ እንዲህ ያለ ድምዳሜ የለውም፣ አሰርሽን የለውም። ልክ ነው። ስለዚህ ኢንፋክት በትግሌ ውጤት ኢትዮጵያን መታደጋለሁ፣ ሌሎች ኢትዮጵያን የሚተርፍ ነገር አለኝ፣ ከሌሎች ኢትዮጵያውያን ጋር ሆነን የኢትዮጵያን ጉዳይ የወል ጥቅም በሚያስገኝ መልክ እንሰጣለን ብሎ የተነሳ ትግል ነው። ይሄ አንደኛው ገጽታው ነው። አይዲዮሎጂካሊ ቴዲ አፍሮ ከኢትዮጵያና ኢትዮጵያውያን ጋር የሚሰለፍ በግጥሙ በሙዚቃው በሐሳቡ በአቋሙ የሚያንጸባርቀው በቃለ መጠይቆቹ የሚያንጸባርቀው ይሄንን ነው። ይሄንን ብዙዎች ይጋሩታል። ይሄንን እስክንድር ነጋ ይጋራዋል። በፊት ብርሃኑ ነጋ፣ ሌሎች በጣም በርካታ የዲያስፖራ ሰዎች በኢትዮጵያዊ የፖለቲካ ደረጃጀት ውስጥ ያሉ እነዚህ ሁሉ ይጋሩታል።
አንደኛው ችግር መመለከተው ምንድነው በዚህ ጎራ ውስጥ ኦኬ እንደ አሰላለፍ ይሄ የአማራ ትግል እንዲህ እንደሚመለከታት እንዳለ ሆኖ ኢትዮጵያዊነትን እንዲህ ነው የሚመለከተው የሚለውን ነገር እንያዘውና ከፖለቲካ አደረጃጀትና ትግል አኳያ ግን ኢትዮጵያዊ አደረጃጀት ኢትዮጵያዊን የአገር አንድነት የፖለቲካ አሰላለፍ አዋጭ አልነበረም አይደለም የሚል እምነት ነው። ኢትዮጵያዊ የፖለቲካ አደረጃጀትና ኢትዮጵያዊ አሰላለፍ አዋጭ አይደለም ብለን ማነሳት ማለት ከኢትዮጵያ ጋር ነሰሰርሊ መጣላት ከኢትዮጵያዊነት ጋር ነሰሰርሊ መጣላት ግን አይደለም። እንደ ፖለቲካ አስተላለፍ እንደ ፖለቲካ ትግል መስመር ግን ይሄኛውን መስመር ብለነው ቀጥለናል ኖረናል። ነገር ግን ህልውናችንን አልታደገም በማንነት መጠቃታችንን አላስቆመም። ኢንፋክት ኢትዮጵያንና ኢትዮጵያዊነትንም አላዳንም። መሰረታዊ የሚባሉ ኢንፍራስትራክቸርስ የኢትዮጵያዊነት መሰረተ ልማቶች የኢትዮጵያዊነት ኢንፍራስትራክቸር በብዙ መልኩ ሲጣቁ ሊታደጋቸው የሚችል መዋቅር አልሆነም። ስለዚህ ፖለቲካሊ ስፒኪንግ በፖለቲካ አመለካከት በፖለቲካ አስተላለፍ በፖለቲካ አደረጃጀት ይሄኛው መስመር አያዋጣንም። እኛ ለኢትዮጵያ ውለታ ምንውልላት ራሳችንን ሆነን በመሰለፍ ነው ብሎ ነው የአማራው ብሔርተኝነት የተነሳው። ስለዚህ የግዴታ ኢትዮጵያና ኢትዮጵያዊነትን የተመለከቱ ሙዚቃዎች ኢትዮጵያና ኢትዮጵያዊነትን የተመለከቱ አመለካከቶች እሴቶች ምኖች በተገለጹ ቁጥር ከአማራ ማንነት ከአማራ ትግል ከአማራ ፍላጎት ከአማራ ጥቃቶች ከአማራ ጸጋዎች ጋር አንድና ያው አድርጎ መደምደም ትክክል አይደለም። እሱኛው ምዕራፍ አልፎበታል የሚል እምነት ነው ያለ። ስለዚህ አንድና ያው አይደለንም። የአማራ ፔኩላሪቲስ የአማራ ልዩ ነገሮች የአማራ ልዩ ጥቃቶች የአማራ ልዩ ጸጋዎች የአማራ ልዩ ነገሮች ገጽታዎች ሁሉ የግድ ሊወጡ ሊዳብሩ የሚገባቸው ስለሆኑ አንድና ያው አድርጎ በመመልከት ኢትዮጵያና ኢትዮጵያዊነት በተሰበከ ቁጥር በተለይ የአማራው ፖለቲካዊ አመለካከትና አስተላለፍ እዛ ሄዶ መሰካት አለበት እዛ ሄዶ መነሁለል አለበት የሚለውን አልቀበለውም። ፖለቲካሊ ማለት ነው። ፖለቲካሊ ከዛ ባለፈ ባለው የአማራ ብሔርተኛ ከኢትዮጵያ ሀገረ መንግስት ከኢትዮጵያ ታሪክ ከኢትዮጵያ ሴቶች ከኢትዮጵያ ጸጋዎች ከነዚህ ሁሉ ጋር ጸብ ስለሌለን ማህበራዊ ኢትዮጵያ ኢኮኖሚካል ኢትዮጵያ ካልቸራል ኢትዮጵያ ወይም ሌላ ኢትዮጵያ መገለጽ በምትችልበት መንገድ መገለጹ ለኛ እንደ አንድ የአማራ ብሔርተኛ ችግር አይደለም። ኢንፋክት ኢትዮጵያ ብቻ ሳትሆን አፍሪካም በዛው ልክ ስትገለጽ የኖረች መሆኑ የሚታወቅ ስለሆነ እንደዛ ነው የምመለከተው ለማለት ነው። ስለዚህ ይሄ ሙዚቃ ስለወጣ የአማራ ብሔርተኛ በሙሉ ነውልሎ ፖለቲካ አስተላለፉንና አደረጃጀቱን ከማንነቱ ይነጥላል ወይም የማንነት ጉዳይ ስለተነወረ ከዚያ ይቅርታ ይደረግልኝ። ስለዚህ ከምንም ነገር በላይ ያሁን ያለንበት አስተላለፍ አማራዊ አስተላለፍ ነው። ፈርስት አማራ ነው የምንለው። ይሄ ፈርስት አማራ አመለካከት ይሄ ፈርስት አማራ አደረጃጀት ይሄ ፈርስት አማራ አካሄዳችን እስከዛሬ ያልሄድንበት ዛሬ ልንሄድበት የተገደድንበት ኤንድ ብቸኛውና አሁን ደግሞ ባለንበት ሁኔታ አዋጭ መስመር ስለሆነ እሱ ላይ ቆመን እንሄዳለን ነው። ስለዚህ ማንነት ዘር ብሔር ጎሳ ስለተቀጠቀጠ የአማራ ማንነታዊ ጥቃት ቀርቷል ማለት አይደለም። በነገራችን ላይ እነዚህ ነገሮች ማውገዝ ተገቢ የሚሆነው ሰዎች በማንነታቸው እየተጠቁ መሆናቸውን ዕውቅና ከመስጠት ነው መጀመር ያለበት። ልክ ነው። የአማራን ጥቃት በዜጋ የአማራን ጥቃት በሰዎች በመናምን በሰባዊነት እየሸፈኑ ሳይሆን አማራ ተብሎ መጠቃቱንና መገደሉን መሳደዱን ዕውቅና ከመስጠት ይሄም ደግሞ ፖለቲካሊ ሲስተሚክ መሆኑን ኢኮኖሚካሊ ሲስተሚክ መሆኑን ካልቸራሊ ሲስተሚክ መሆኑን መልከ ብዙ ጦርነቶች መሆናቸውን ዕውቅና ከመስጠት ሲነሳ ይሄ ጥቃት ነው መቆም ያለበት። ይሄ ጥቃት ሲቆም ምክንያቱም ሁሌ ብለናል የአንድ ህዝብ በማንነቱ እየተጠቃ ከቀጠለ ምን አማራጭ አለ?
እኔ አማራጭ ቢኖር እኮ ሰየው ነው እኮ ብትቀበለው ባትቀበለው የወል መገለጫ የሆነ ነገር በሙሉ ተለይቶና ተለቅሞ ተመርጦ የጥቃት ምንጭ ከሆነ የዛ የጥቃት ምንጭ ተጋሪዎች በሙሉ በጋራ እንዲሰለፉ ይገደዳሉ። ይሄ የዓለም ሎጂክ ነው፣ ናቹራል ፕሮሰስ ነው። ይሄ ስለሆነ በማንነቱ ተደራጅቶ እንዲታገል ይገደዳል የሚለውን ነገር ለማስቀመጥ ፈልጌ ነው። ነገር ግን ዛሬ ምንድነው የነገረን ቴዲ አፍሮ? አንሙት ወደዛ ከመግባታችን በፊት እኔ ሶሲዮሎጂካሊ አድሬስ ላደርገው ስለምፈልግ ነው። ጥያቄው በአማራ ብሔርተኝነትና በኢትዮጵያዊነት መካከል ምን ሼርድ የሆነ ምን ኮሚናሊቲ ምን አንድነት አለ ምን ህብረት አለና አማራው በዚህ ዘፈን ሊደሰት ይገባዋል የሚል ጥያቄ እያነሳ ያለው ብልጽግና። ስለዚህ እንመልሳለን። እኛ ደግሞ ምን መልሰው ምንድነው በኢትዮጵያዊነትና በአማራነት መካከል ስላሉ መስተጋብሮች ነው ማነሳው። ስለ አማራ ብሔርተኝነት ፔኩላሪቲስ ግን አንሙት ቅድም ያነሳቸው ነገሮች በደንብ አድሬስ አድርገውታል ብዬ አምናለሁ። ለምን አማራን በአማራነቱ ሞቢላይዝ እናደርገዋለን የሚለውን እንደ ፖለቲካሊ ማደራጃቱን ኦርጋናይዚንግ ፍሬምወርክ አማራነትን ለምን ተጠቀምን የሚለውን በሚገባ አንስተዋል። አሁን እንዴት ከኢትዮጵያዊነት ጋር አማራነት እንደማይጣላ ቢያንስ 8 ነጥቦችን ሶሲዮሎጂካሊ ዲስቲንክት የሆኑ ማርከሮችን አነሳለሁ። የተለዩ ነጥቦችን አነሳለሁ። እንዴት እንደማይጣላ እንዴት በርግጥ ኢንፋክት ቅድም እንዳልከው አማራውን መታደግ በራሱ ኢትዮጵያን ማስቀጠልም አካል ስለሆነ የዛ ፕሮጀክት አካልም ስለሚሆን ቅድም ባነሳቸው መንገዶች አነሳዋለሁ። አንደኛው የአማራ ብሔርተኝነትና ኢትዮጵያዊነት ሼርድ አይደንቲቲ ማርከሮች አሉት። ዛሬ በቴዲ አፍሮ ሙዚቃ ውስጥ ሲቀነቀኑ ከነበሩ ጉዳዮች ውስጥ አንደኛው ለምሳሌ ሰንደቅ ነው። ያንን ሼርድ አይደንቲቲ ማርከር ሰንደቅ ኢትዮጵያዊነትንና ኢትዮጵያዊነትን የጋራ ሴት ዲፋይን ካደረጉ ቀለሞች መካከል አንዱ ህያው የሆነው ቀብለ የቀለሞች ህብር ዛሬ በአደባባይ ተለብሶ በደማቁ የሚውለበለብበት ኢትዮጵያውያን አንገታቸውን ሳይደፉ ቀና ብለው የሚያውለበልቡበት ምድር የአማራ ምድር ነው። ይሄንን ያስቻለው የአማራ ህዝብ ትግል ነው። ዛሬ ኢትዮጵያውያን በዛ ሰንደቅ ስር እንዲጠለሉ ሰንደቁ ከአዲስ አበባ ቢፋቅም ከኢትዮጵያ ልብና የጋራ ትዝታ ውስጥ እንዳይፋቅ አድርጓል። አንሙት አንደኛው ሼርድ አይደንቲቲ ማርከር እሱ ነው። ዛሬ አፋብን ብለህ ሰርች አድርግና ባንዲራውን ጠይቀው ለሚምታታበት ሰው ዛሬ አማራ ልጆች በዱር በገደሉ ሲዋደቁ የሚለብሱትን ሰንደቅና ቀለም ተመልከቱት። መከላከያው ይዞት ሲያውለበልበው አታዩም? የሚውለበልበው በአማራ አርሶ አደሮች ቀይ ነው፣ በአማራ አባቶችና እናቶች ቀይ ነው እንጂማ በአዲስ አበባ ላይ የእናቶች ቀለም የእናቶች ጥለት የእናቶች ቀሚስ ጥለት ተቀደደ። አዲስ አበባ ላይ አናስጠቃም ሰንደቁን ነው ያለው የአማራ ህዝብ። ዛሬ ያ ማርከር በኢትዮጵያዊነትና በአማራነት መካከል ህያው የሆነ ትስስር ገመድ እንዳለ ግልጽ ማሳያ ነው። አንድ ሼርድ የሆኑትን ነገሮች ነው ማነሳው፣ እንዴት እንደማይጣሉ ነው ማነሳው ሶሲዮሎጂካሊ። ሌላኛው ኢን ግሩፕ እና አውት ግሩፕ ዲስቲንክሽንን በተመለከተ ነው። የአማራ ትግል ቅድም አንሙት እንዳልከው ሌሎችን ዘይ የሚላቸውን ኢትዮጵያውያንን ከአማራነት ውጪ ከአማራ ህዝብና ከአማራ ባህል ቋንቋ እሴት አማራነትን ከሚጋሩ ማንነታቸውን በተለያየ መንገድ ከሚገልጹ ኢትዮጵያውያን ጋር በጠላትነት የተሰለፈ አለመሆኑ ሌላኛው የኢትዮጵያ የሆነ ሁሉ የኔ ነው የሚል ነው። የኢትዮጵያ የሆነ ሁሉ የኔ ነው የሚል ነው። የአማራ ነው፣ የኢትዮጵያ የሆነ ሁሉ የኔ ነው፣ የአማራም የሆነው የኢትዮጵያ ህዝብ ነው